የኑሐሚን ልጅ እኮ በመድኃኒት ታስወርድባት ነበር። ምን? አንቺ ሰምተሽ እንደዚህ ነገር ቀን ልጅዋማ ምን ሊሆን እንደምችል አስቢ። ጉዳዩ የኑሐሚን ብቻ አይደለም። ሚስቴር ያቅፊያት የምትኛ ሴት የሰው ነፍስ ልታጠፋ ያለ ሴት ነው። እኔ በግሌ በጋሽ አልፈራም። ያደረግሽው ነገር እኮ ክብራቸውንና ስማቸውን የሚያጎድ አሳፋሪ ድርጊት፣ እሱን ደግሞ አትክጂም አይደል? እስቲ አንተ ደግሞ ዝም በለኝ። አንተና ኑሐሚን ወደ ህይወቴ ከመጣችሁ ነው ነገር ሁሉ እንደዚህ ተደብላለቀብኝ። ቆይ ግን አንተ አይበቃህም? እንደዚህ ምን ትሰራለህ? ለምን ወደ ክፍለ ሀገር ተመልሰህ አትሄድም? ያንን ሁሉ ሀገር አቋርጬ የመጣሁት የእናትነት ፍቅር ፍለጋ ነው። እሺ እኔ እዚህ ቤት መኖርህን ጠላሁ እንጂ እናትነትን ክጄያለሁ? ቆይ እኔ የእናቴን የእህቴንና የወንድሜን ፍቅር ማግኘት ከፈለኩስ የቤተሰብ ፍቅር አላገኘም። እሱን ደግሞ ማግኘት እፈልጋለሁ። እሺ እሱማ በፍጹም አይሆንም። ይልቅ አንቺ ሚስጥሩን አውጪና ተገላጭ። ከዛስ ትዳሬ ለአንዴና ለመጨረሻ ጊዜ ድብልቅልቅ ይባል። ለይኩን እንኳን ሰርቄ መውለዴን ያውቀው ይቅርና በኑሐሚን ጉዳይ እንኳን እንዴት እንደሆነ አይተዋል አይደለ? ይሄንን ሞታታለሁ እንጂ መቼም አላደርገው። አስበዋል? ግን የሴቲቷ እቅድ ተሳክቶ የኑሐሚን እርግዝና ቢቋረጥ የናሆም አካሄድ እንዲሁም አላማረኝም። በዚህም በዚያም ብለህ ኑሐሚንን የራስ አድርጋት። እኔም በዚህ ጉዳይ መጨናቅ ሳልችቶኛል። እኔ እኮ ብዙ ለፋው አምራ ጨረሻን ቻለሽ እንዴ ነው አንተ እኔም እንዳባዬ ቤቱ ለቅቄልሽ እሄዳለሁ። አልቆሽ በይ የኔ ልጅ እሺ በልጅ ማከል በእርግዝናሽ ሰዓት የተናገርኩሽን ቃላት እያሰብኩኝ በጣም ነው ያፈርኩት። እንዴ አባዬ የምን ማልቀስ ነው? ለመሆኑ ከኤሚ ጋር እንዴት ናችሁ? አዲሱ ፍቅር እንዴት እየሆነ ነው? ሞቅ ሞቅ እያለ ነው አይደል? ማለት አልገባኝም። ቆይ አንቺ ስለዚህ ነገር እንዴት ልታውቂቻለሽ? አንተ ልጅ ግን ዝናሽን ለመጉዳት ብለህ ያልሆነ ነገር ውስጥ እየገባህ ነው። አሁን የመጣሁት እማዬና አባዬን ለማስታረቅ ነበረ። በዚህ ጉዳይ ደግሞ አንቺ ትንሽ እንድታግዥኝ ፈልጌ ነበረ። እንዴ እና እንደዚህ ካሰብክ ቤት አስገባም ነበር? መጀመሪያ አንቺን ላናገር ብዬ ነው እዚህ መኪና ውስጥ ጠብቀሽ ነበር። ኑሐሚን በእርግጥ በሰማችው ነገር እጅግ በጣም ደስ ብሏታል። ምክንያቱም በተፈጠረው በእርግዝናው ምክንያት ብዙ ጭንቀት ውስጥ እንደገባች አይተን ነበረ። ነገር ግን አሁን ላይ የሰማችው ነገር ምንድነው? እሷ እርጉዝ እንዳልሆነችና ይህ ነገር የተፈጠረው በስም ስህተት እንደሆነ አውቃለች ማለት ነው። ነገር ግን እዚህ ጋር አንድ ሰው ደብሮታል። እሱም ማን ነው ብለን ስንመለከት ተሰማ ነው። ተሰማ እንግዲህ ኑሐሚን እርጉዝ ናት በተባለ ሰዓት ላይ ብዙ ነገር ተናግሯት ነበረ። አንቺ ለኔ እርግማንሽ እርግማን የወለድኩት ብሎ እንግዲህ እጅግ በጣም ተበሳጭቶባት ነበር። ይህ በእንዲህ እንዳለ እንግዲህ ኑሐሚን እርጉዝ እንዳልሆነችና ይህ ነገር የተፈጠረው በስም ስህተት እንደሆነ ሲሰማ ባወራቸው ነገሮች እጅግ በጣም ተሸማቋል። አሁን ላይ እንግዲህ እጅግ በጣም አይናፋር ሆኖ ተመልክተነዋል። ኑሐሚን እንግዲህ በሰማችው ነገር እጅግ በጣም ደስተኛ ሆናለች። አሁን ላይ ብዙ ነገሮችን እንደ አዲስ መጀመር እንደምትችል ነው እየተሰማት ያለው። አዲስ ነገር ለማድረግ ነው ውስጧ ያለው ሞራል ማለት ነው። በዚህ እጅግ በጣም ደስተኛ ሆና እናያታለን። ለይኩንም እንግዲህ ቃል ገብቶላት ነበር። ቃልም የገባላት ምንድነው? ድርጅቱ ውስጥ ከናሆም ጋር አብረው እንዲሰሩ እንደሚያደርግ ቃል ስለገባላት ያንን ነገር እንደሚያደርግላት ስለነገራት አንድ ያንን ነገር ትጠብቃለች። ያው ምንድነው አሁን ላይ ነገሮች እንደዚህ እንዳይሄዱ ያደረጋቸው የሱ ህመም ላይ መሆንና ነገሮች አለመረጋጋታቸው እስኪስተካከሉ እየጠበቁ ነው። በሌላ በኩል ደግሞ ናሆምም ከሷ ጋር አብሮ መስራት ይፈልጋሉ በጣም ማለት ነው። ነገር ግን ናሆም ስለ ኤርሚያስ ጠይቋት ነበር። እሷም እንግዲህ አሁን ላይ ምንም አይነት እርግዝና የለም፣ በስም ስህተት የተፈጠረ ነገር ነው፣ እርጉዝ አይደሉም ብላ ተመልስለታለች። እሱም እንግዲህ ይሄንን ሲሰማ እሱ ከአምላን ጋር በነበረው ነገር ተጋጭቶ እንግዲህ መልሰው ታርቆ አብረው እንደሆኑት እሷም ከኤርሚያስ ጋር ከዚህ በኋላ ሌላ እድል ይኖራቸው እንደሆን ሲጠይቃት እንግዲህ ኑሐሚን በሐሳቧ ጸንታ ነበርና በፍጹም ድጋሜ እድል የሚባል ነገር የለም፣ ከዚህ በኋላ እኔና ኤርሚያስ ሆድና ጀርባ ነን ብላ መልሳለታለች። ኤርሚያስም እንግዲህ ከዚህ በፊት እጅግ በጣም ብዙ ጊዜ ይቅርታ ጠይቋታል። የሷን ልብ የሷን ይቅርታ ለማግኘት ብዙ ለፍቷል። ነገር ግን እርጉዝ ናት በተባለች ሰዓት ራሱ ኤርሚያስ በተደጋጋሚ ይቅርታ ቢልክላት ይቅርታ ቢጠይቃት ምን ቢል ቢወርቅ ቢነሳ ቢፈርጥ ቢንከባለልላት እንግዲህ ኑሐሚን ከዚህ በኋላ አብሬ ልሆን አልፈልግም፣ አጠገቤ እንዳደርስ ብላ ጽኑ አቋሟ መልሳለት ነበር። በዚህም እንግዲህ ኤርሚያስ ተዳክሟል፣ በነገሮች ተስፋ እየቆረጠ ያለ ይመስለኛል።
ኤርሚያስም እንግዲህ ተስፋ እንዲቆርጥ ያደረገው ነገር ምንድነው? እርጉዝ በነበረችበት ሰዓት እንኳን እንግዲህ ኑሐሚን በምንም አይነት መልኩ ከሱ ጋር አብራ ልትሆን አልፈለገችም ነበር። እንግዲህ ደግሞ አሁን ደግሞ በስም ስህተት ያ ነገር እንደተፈጠረ ሲታወቅ ኤርሚያስ ድጋሜ የሷ ፍቅረኛ ሊሆን እንደማይችል ተረድቶታል ማለት ነው። ስለዚህም ኤርሚያስ የወሰነው እርምጃ ምንድነው? ከጀርባ ሆኖ እሷን ከጉዳት ለመጠበቅ ነው ያሰበው። ማለት እንግዲህ ተለያይተዋል፣ ሁሉ ነገር አብቅቷል። ነገር ግን ከኋላ እጠብቃታለሁ የሚል እቅድ ነው ያለው ኤርሚያስ ጋር። እንግዲህ ዛሬ ምን እንዳደረገ ተመልክተናል። አምራን ልጅህን ልትገል ነው ብላ ዝናሽ እኮ ልጅህን ልትገል ነው ብላ ከነገረችው በኋላ እንግዲህ ቀጥታ ሄዶ ዝናሽን ሊደበድባት ሞክሮ ነበር ማለት ነው። እና ይህንን ነገር በሌላ በኩል ሌላ ነገር ሊደርስባት ቢሞክር ሊጠብቃት እንደሚሞክር ነው አሁን ላይ እያሰበ የሚገኘው። እና እንግዲህ እሷን ሊደበድብ በሚሞክርበት ሰዓት ሁለቱ ልጆቿ መጥተው ነበር እንግዲህ ያስጣሏት ማለት ነው። ዝናሽ እንግዲህ አሁን ላይ እጅግ በጣም ተጨንቃለች። በፊትም ከሌኩን ጋር የተፈጠረው ነገር እጅግ በጣም እያሳሰባት ነበር። ናሆምም ደግሞ እቤቱን ለቅቄልሽ እወጣለሁ ብሏት ነበር። እዚህ ጋር ኤርሚያስ መጥቶ ልጄን ለመግደል ሞክረሽ ነበር ብሎ እንግዲህ ዝናሽን በጥፊ መጥቶ አፍንጫዋ ደም በደም ሆኖ ነበር። እንግዲህ በዚህ ምክንያት ስትረሷ እጅግ በጣም እየጨመረና ይሄ ነገር ማብቂያ የለውም ወይ መቼ ነው መቆሚያው እያለች ተጨንቃ እንመለከታታለን። ነገር ግን በዚህ ነገር ውስጥ ሁሉ እቺ ልጅ ምን እያደረገች ነው? እስቲል ነው ኑሐሚንን ተጠያቂ እያደረገቻት ነው። በሷ ምክንያት ነው ብላ እጇን የምትቀስረው ወደሷ ነው። እንግዲህ የዝናሽ አባባል ምንድነው? ናሆምንም ከዚህ በፊት ብላው ነበረ። አንተና ኑሐሚን ከመጣችሁ በኋላ ነው ህይወቴ የተበጠበጠው፣ ትዳሬ የተበጠበጠው፣ ሰላም ያጣሁት እናንተ ከመጣችሁ በኋላ ነው። በቃ ወደ ሀገር ተመለስና የሚያስፈልግህን ነገር በሙሉ አረግልሃለሁ፣ እባክህ ከዚህ ቤት ውጣልኝ፣ አበጥብጠኝ ብትለውም ዳግም ግን ምን ብሎ ነው የመለሰላት? በፍጹም የትም አልሄድም፣ እኔ የእናት ፍቅር እፈልጋለሁኝ ብሎ የመለሰላታል። ዳግም ቀጥሎም እንግዲህ የወንድምና የእህቱን ፍቅር እንደሚፈልግ ነግሯታል። ዝናሽ ግን የሰማችውን ነገር በፍጹም በአእምሮዋ ልትቀበለው አልቻለችም ነበር። ነገር ግን ዛሬ በተፈጠረው ነገር ናሆምን እግሩ ላይ ወድቃ ለምና ነው ያስቀረችው። ናሆም ልብሱን ይዞ ከቤት ሊወጣ ሲል እንግዲህ ለምና ተንበርክካ ነው ያስቀረችው። ምክንያቱም የሰማው ነገር በጣም ረብሾታል ማለት ነው። እናቴ እንዴት ይሄንን ታረጋለች? ምንም የሚያውቀውን ጨቅላ ሕፃን እንዴት ትገላለች? የሰው ሕይወት እንዴት ልታጠፋ ትችላለች? ብሎ እንግዲህ እጅግ በጣም ተረብሿል። ዝናሽም እንግዲህ ይሄንን እንደሚያውቅ ስላወቀች እግሩ ላይ ወድቃ ለምና ከሚወጣበት ማለትም ሊሄድ ከነበረበት እንግዲህ አስቀርተዋለች። ናሆም በእርግጥ አሁን ላይ የሚያደርገው ነገር በጣም ልክ ነው። ምንድነው መሰላችሁ? እናትና አባቱን ከኑሐሚ ጋር ሆኖ ለማስታረቅ በጣም እየሞከረ ነው ያለው። ነገር ግን ሌኩም ማለትም ባለቤትየው በዚህ ሰዓት ዝናሽን እጅግ በጣም ተቀይሟታል። ምንም ነገር ስለሷ መስማት አይፈልግም። ለብዛን ነው ከቤቱ ወጥቶ እንግዲህ እነተሰማ ጋር ሆኖ እዛም ሄዶ እንግዲህ ሆቴልን መቀመጥ እችል ነበር እያለ ነው እያሰበ ያለው። ወደ ቤት የሚመለስ ምንም አይነት እቅድ የለውም። እንግዲህ ተመልካቾቼ ምን ያህል በሷ እንዳዘነና እንዳፈረባት ከድርጊቱ መመልከት ከንግግሩ መገንዘብ እንችላለን። ነገር ግን እዚህ ማለት አንድ ነገር ልንገራችሁ። እሱ እስካሁን ድረስ የዳግምን ልጅነት አልሰማም። ይቅርታውም እንግዲህ እዛ ጋር ጥሩ ሊሆን የሚችለው በፍቅር ሊኖሩ እንደ ድሮ አንድ ቤተሰብ ሊሆኑ የሚችሉት ዝናሽ ስለ ዳግም እውነቱን አፍረጥረጣ ለሱ ከነገረችው ብቻ ነው። እዚህ ጋር ምንድነው ሌኩን ሁሉን ነገር ጥፋቶቹ ማለት አሁን ልጁ እንግዲህ ኑሐሚን እርጉዝ አለመሆኗ ወይም ደግሞ በስም ስህተት እንደሆነ አውቋልና እሷም ስለ ልጇ ያለውን እውነት ነግራው እሱም ደግሞ በቃ አለ አይደለ ያደረግሽው ነገር በቃ ስህተት ነበር፣ ልክ አልነበርሽም ብሎ በይቅርታ የሚያልፋት ከሆነ እንግዲህ ደስታቸው ይመለሳል ማለት ነው። ይሄ ነገር ካልሆነ እንግዲህ ወደፊትም በየጊዜው ይሄ ነገር መፈጠሩ አይቀርም። ለምሳሌ አሁን ዛሬ እንደተፈጠረው ግፊቱ ተነስቶበት እንግዲህ ብሪግ አድርጎ ፊንቸር ሊያደርገው ይችላል፣ ሊጥሎ ይችላል። በየትኛው ሰዓት እንደዚህ አይነት ነገር እንደሚሆን አይታወቅምና ያለውን ነገር በሙሉ ሰብስባ እንግዲህ አንዴ ነግረው ከደቀቀ የሚድቀቅ ከወደቀ የሚውደቅ ሁሉን ነገር በአንዴ ነግረው በቃ ይቅርታ መጠየቁ ነው የሚሻለው ማለት ነው። ነገር ግን አሁን ላይ ዝናሽ ደግሞ ይሄንን እውነት የመናገር ፍላጎት የላትም። ለምን እንደዚህ አይነት ነገር እያደረገች እንደሆነ አይገባኝም። ዳግምም ምንድነው ያላት? ይሄንን ነገር ለምን ተናግረሽ አትገላገይም? እኔም የምፈልገውን የቤተሰብ ፍቅር ላግኝ ብሎ ቢጠይቃትም ዝናሽ እንግዲህ ይሄንን ነገር በፍጹም ለዘላለም ልታደርገው እንደማትችልና ከዚህ በፊት ስታደርገው እንደነበር ተደብቃ እንደምትኖር ነግረዋለች። ነገር ግን ይሄ ትልቅ ስህተት ነው። ከዚህ በፊት በሰራችው ስህተት ቤተሰቡ ምን ያህል እንደተበጠበጠ ተመልክተናል። ይህንን ስህተት ከደገመችው እንግዲህ አሁን ላይ ኦልሬዲ ሁሉንም ነገር ነው የምታጣው ማለት ነው። እንግዲህ እንደምታውቁት ሌኩም ቤቱን ጥሎ ወጥቷል። አሁን ሲቀጥል ደግሞ ናሆም ቤቱን ጥሎ ሊወጣ ሲል ለምናን ያስቀረችው። ከዛ እንግዲህ የሚቀሩት ዳግምና
ኤሚ ናቸው። ኤሚ ደግሞ ከእናትየው ጋር እንደዚህ አይነት እንትን የላትም። ምንም ብታደርግ እናቴ ልክ ነሽ ነው፣ ይሄ ደግሞ ልክ አይደለም። ዝናሽም እንግዲህ ስትናገር እኔ በልጄ ኮራለሁ እሷ የእናቷ ልጅ ናት ብላ ስትናገር ሰምተናል። ምክንያቱም እንደምትደግፋት ታውቃለች። የእናቷ ዥንጉርጉር ነው፣ እነሱ ሌላ እሷ ሌላ። እንግዲህ ኤሚ ከእናቷ ጋር ያላት ነገር በዚህ ልክ እንዲሆን ያደረገው ነገር ምንድነው? የገንዘብ ነጻነት አላት፣ የጊዜ ነጻነት አላት፣ የመናገር ነጻነት አላት፣ የማድረግ ነጻነት አላት። ምክንያቱም እናትየው የምትፈልገውን እያንዳንዱን ነገር ታደርግላታለች። ገንዘብ ብትፈልግ ገንዘብ ትሰጣታለች። ውጪ ማደር ብትፈልግ ውጪ እንድታደር ትፈቅድላታለች። ከሀገር እንድትወጣ ብትፈልግ ከሀገር እንድትወጣ ትፈቅድላታለች። ከዚህ የተነሳ ኦቨር የሆነ ነጻነት ስለሆነ ያላት እንግዲህ እቺ ልጅ ከእናትየው ጋር እጅግ በጣም ቁርኝነት አላት። ከዛም አልፎ እንግዲህ ኑሃሚን ላይ ያን ሁሉ ቀመር ሲቀምሩ የነበረው እንግዲህ እነሱ አንድ ላይ ሆኖ ነው ማለት ነው። እናትና ልጅ አንድ ጭንቅላት ነው ያላቸው፣ መሰሪ ናቸው። በጣም ሲቀምሩ ደግሞ አያምጠው ነው አንስተው ያፈርታሉ። ነገር ግን አሁን ላይ እየተፈጠረ ያለው ነገር ተገላቢጦሽ ሊሆን ነው። ምክንያቱም ኤርሚያስ እሷን ለማጥመድ እየሞከረ ነው። እሷ ደግሞ በኤርሚያስ ወጥመድ ውስጥ ልትገባ ትንሽ ነው የቀራት። ምንድነው እየተደረገ ያለው እንግዲህ እነሱ ለኑሃሚን መድኃኒት ሰጠው ልጁ እንዲወርድ ማለት የሌለ ነገር ማለት ነው። ይሄ ነገር እንዲፈጠር አድርገው እንግዲህ ኤሚን ዋጋ ሊያስከፍላት ነው የሚፈልገው ማለት ነው። መጀመሪያ ላይ ኤሚን ሲቀርባት የገንዘብ ምንጩ ለማድረግ ነበር። ነገር ግን እዚህ ጋር እሱ ድሃ ስለነበር እሱ ማለትም እሱ ገንዘብ ስላልነበረው እሷ ገንዘብ ስለነበራት አምና ስታደርግ እንደነበረው ከቤተሰቦቿ እንግዲህ የምትቀበለውን ገንዘብ እያመጣች እንድትሰጠው ነበር። አሁን ላይ ዝናሽ ልጅህን ልታስወርድ ነበር የሚለውን ነገር ከሰማ በኋላ እሷን ሄዶ ቤት ከደበደባት በኋላ ወንድሞቹ ደግሞ ማለትም ወንድሞቿ ከደበደቡት በኋላ አሁን ላይ በጣም ተጋብቷል እና እሷን የሆነ ነገር ለማድረግ ከንግግሩ ኦር ከመስልሱ በደንብ ተረድተናል። አምራን ደግሞ የምር ፍቅር የጀመሩ መስሏት አዲሱ ፍቅር እንዴት ነው ብላ ጠይቃለች። እሷም እንግዲህ ይሄ ልትል የቻለችው አብሮ መኪና ሲሄዱ ደግሞ ወይ ደግሞ ካፌ ውስጥ ቁጭ ብሎ ሻይ ቡና ሲሉ ተመልክታም። ኤርሚያስ ደግሞ ከምን ከየት እንዴት ፈልፈላ አወቀች ይሄንን ነገር እንዴት እንደዚህ ልትል ቻለች ብሎ ግራ ገብቶታል። አምራን ደግሞ እዚህ ጋር ምንድነው የኑሃሚን እርግዝና በዝናሽ ምክንያት ሊከሽፍ ነበር ብላ እየነገረችው ኤርሚያስ ኑሃሚንን ጠቅልሎ እንዲወስዳትና ለአምራን ያለውን ነገር ሁሉንም ከነገራት በኋላ ያ ሚስኪን ልጅ ምንም ባላጠፋቸው እናቴ እንደዚህ ተደርጋለች ብሎ ከነገራት በኋላ አምራንም በዚህ መልስ ውስጥ የተረዳችው ነገር ምንድነው? ናሆም አሁንም ለኑሃሚን ይራራላታል፣ እሱ ለሷ እጅግ በጣም ያስብላታል፣ ይጠነቀቅላታል የሚለውን ነገር ከንግግሩ ተረድታለች። እናም የኛ ትዳር ውስጥ ኑሃሚን እንቅፋት ልትሆን ትችላለች ብላ ነው የሰማችውን ነገር በሙሉ እንግዲህ አምጥታ የተናገረችው። እንግዲህ እሷም ኑሃሚንን ጠቅልሎ እንዲወስድላት ስለፈለገች ማለትም እንግዲህ ከተጽኗቸው ከስራቸው እንዲያጠፋላት ስለፈለገች ልጅህን እኮ ልታሳጣ ነበረ ኑሃሚንን እንደዚህ ብላ ነገረችውና የሱን ሞቲቭ ለመስማት የፈለገችው ማለት ነው። እንግዲህ የዛሬው ክፍላችን እንግዲህ ይህንን በመዳሰስ ይጠናቀቃል ማለት ነው። አብራችሁን ስለነበራችሁ ቆይታ ከልብ እናመሰግናለን። ቪዲዮ የሚመቻችሁ ከሆነ ላይክ ማድረግ እንዳትረሱ። ባካችሁ ላችኋለሁ። መልካም ቆይታ፣ መልካም ጊዜ